በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ትንቢተ ሕዝቅኤል ምዕራፍ 41 ወደ መቅደሱም አገባኝ። የግንቡንም አዕማድ ወርድ በዚህ ወገን 6 ክንድ በዚያም ወገን 6 ክንድ አድርጎ ለካ። የመግቢያውም ወርድ 10 ክንድ ነበረ። የመግቢያውም መቃኖች በዚህ ወገን 5 ክንድ በዚያም ወገን 5 ክንድ ነበሩ። ርዝመቱንም 40 ክንድ ወርዱንም 20 ክንድ አድርጎ ለካ። ወደ ውስጥም ገባ። የመግቢያውንም የግንብ አዕማድ ወርድ 2 ክንድ አድርጎ ለካ። የመግቢያውም ወርድ 6 ክንድ ነበረ። የመግቢያውም ግንብ ወርድ በዚህ ወገን 7 ክንድ በዚያም ወገን 7 ክንድ ነበረ። በመቅደሱም ፊት ርዝመቱን 40 ክንድ ወርዱንም 20 ክንድ አድርጎ ለካና ይህ ቅድስተ ቅዱሳን ነው አለኝ። የመቅደሱንም ግንብ 6 ክንድ በመቅደሱም ዙሪያ ሁሉ ያሉትን የጓዳዎቹን ሁሉ ወርድ 4 ክንድ አድርጎ ለካ። ጓዳዎቹም አንዱ ከአንዱ በላይ በ3 ደርብ ነበሩ። በእያንዳንዱም ደርብ 30 ጓዳዎች ነበሩ። በመቅደሱም ግንብ ዙሪያ ደገፋዎች የሆኑ ዘንድ አረፍቶች ነበሩ። ከመቅደሱ ግንብ ጋር ግን አልተያያዙም ነበር። በቤቱም ዙሪያ ባለ ግንብ ውስጥ በነበሩት አረፍቶች ምክንያት ላይኞቹ ጓዳዎች ከታችኞቹ ጓዳዎች ይበልጡ ነበር። ከታችኛውም ደርብ ወደ መካከለኛው ከመካከለኛውም ደርብ ወደ 3ኛው የሚወጣበት ደረጃ ነበረ። ለመቅደሱም ከፍ ያለ ወለል በዙሪያው እንዳለው አየሁ። የጓዳዎቹም መሠረት ቁመቱ ሙሉ ዘንግ የሚያህል 6 ክንድ ነበረ። የጓዳዎቹም የውጭው ግንብ ወርድ 5 ክንድ ነበረ። የመቅደሱም ጓዳዎች አጠገብ የቀረ አንድ ባዶ ስፍራ ነበረ። በዕቃ ቤቶቹም መካከል ወርዱ በቤቱ ዙሪያ ሁሉ 20 ክንድ ነበረ። የጓዳዎቹም መግቢያ ብቻውን ወደሚኖረው ስፍራ ነበረ። አንዱ ደጅ ወደ ሰሜን መንገድ፣ አንዱም ደጅ ወደ ደቡብ መንገድ፣ ብቻውን የሚኖረው ስፍራ ወርዱ 5 ክንድ በዙሪያው ነበረ። በምዕራብም በኩል በልዩ ስፍራ አንጻር የነበረ ግቢ ስፋቱ 70 ክንድ ነበረ። በግቢውም ዙሪያ የነበረ ግንብ ወርዱ 5 ክንድ ርዝመቱም 90 ክንድ ነበረ። የቤተ መቅደሱንም ርዝመት 100 ክንድ የልዩውንም ስፍራና ግቢውን ከግንቡ ጋር 100 ክንድ አድርጎ ለካ። ደግሞም በምስራቅ በኩል የነበረውን የቤተ መቅደሱንና የልዩውን ስፍራ ወርድና ቁመት 100 ክንድ አድርጎ ለካ። ወደ ኋላውም ባለው በልዩ ስፍራ አንጻር የነበረውን የግቢውን ርዝመት በዚህና በዚያ ከነበሩት ከግንቦቹ ጋር 100 ክንድ አድርጎ ለካ። የውስጡንም መቅደስ የአዳራሹንም መዛነቢያዎች ለካ። መድረኮቹ፣ መስኮቶቹና አዕማዱ በስተ ውስጥ ያለው ክፍል ደጀ ሰላሙን በእንጨት ተለብጠው ነበር። በሦስቱም ዙሪያ የዓይነ ርግብ መስኮቶች ነበሩ። መቅደሱም በመድረኩ አንጻር ከመሬት ጀምሮ እስከ መስኮቶቹ ድረስ በእንጨት ተለብጦ ነበር። መስኮቶቹም የዓይነ ርግብ ነበሩ። በደጁም ላይ እስከ ውስጠኛው ክፍል ድረስ በውጭም ግንቡ ሁሉ ውስጡም ውጩም ዙሪያውን ተለብጦ ነበር። ኪሩቤልና የዘንባባው ዛፎች ተቀርጸውበት ነበር። የዘንባባውም ዛፍ ከኪሩብና ከኪሩብ መካከል ነበረ። ለእያንዳንዱም ኪሩብ 2 ፊት ነበረው። በአንዱ ወገን ወዳለው የዘንባባ ዛፍ የሰው ፊት ይመለከት ነበር፣ በሌላውም ወገን ወዳለው ዘንባባ የአንበሳ ፊት ይመለከት ነበር። በቤቱ ሁሉ ዙሪያ እንደዚህ ተቀርጾ ነበር። ከመሬት አንስቶ እስከ ደጁ ራስ ድረስ ኪሩቤልና የዘንባባ ዛፎች ተቀርጸው ነበር። የመቅደሱ ግንብ እንደዚህ ነበር። የመቅደሱ መቃኖችም 4 ማዕዘን ነበሩ። የመቅደሱ ፊትም መልኩ እንደሌላው መልክ ነበረ። መሠዊያውም ቁመቱ 3 ክንድ ርዝመቱ 2 ክንድ ወርዱም 2 ክንድ ሆኖ ከእንጨት ተሰርቶ ነበር። ማዕዘኖቹም እግሩም አገዳዎቹም ከእንጨት ተሰርተው ነበር። እርሱም በእግዚአብሔር ፊት ያለችው ገበታ ይህች ናት አለኝ። ለመቅደሱና ለተቀደሰው ስፍራ 2 መዝጊያዎች ነበሯቸው። ለእያንዳንዱ መዝጊያም 2 ተዘዋዋሪ ሳንቃዎች ነበሩት። ለአንዱ መዝጊያ 2 ለሌላውም መዝጊያ 2 ሳንቃዎች ነበሩት። በግንቡም ላይ በተቀረጹት አይነት በእነዚህ በመቅደሱ መዝጊያዎች ላይ ኪሩቤልና የዘንባባ ዛፎች ተቀርጸው ነበር። በስተ ውጭም ባለው በደጀ ሰላሙ ፊት የእንጨት መድረክ ነበረ። በደጀ ሰላሙም በሁለቱ ወገን በዚህና በዚያ የዓይነ ርግብ መስኮቶችና የተቀረጹ የዘንባባ ዛፎች ነበሩበት። የመቅደሱም ጓዳዎችና የእንጨቱ መድረክ እንዲሁ ነበሩ። ትንቢተ ሕዝቅኤል ምዕራፍ 42 በውጭም አደባባይ በሰሜኑ መንገድ በምስራቅ በኩል አወጣኝ። በልዩም ስፍራ አንጻርና በሰሜን በኩል ባለው ግቢ ፊት ለፊት ወዳሉት 5 ዕቃ ቤቶች አገባኝ። 100 ክንድ በሆነው ርዝመት ፊት በሰሜን በኩል መዝጊያ ነበረ። ወርዱም 50 ክንድ ነበረ። በውስጠኛውም አደባባይ በ20 ክንድ አንጻር፣ በውጭውም አደባባይ በወለሉ አንጻር በ3 ደርብ በትይዩ የተሠራ መተላለፊያ ነበረ። በዕቃ ቤቶቹም ፊት በስተ ውስጥ ወርዱ 10 ክንድ ርዝመቱ 100 ክንድ የሆነ መንገድ ነበረ። መግቢያዎቻቸውም ወደ ሰሜን ይመለከቱ ነበር። መተላለፊያውም አሳጥሯቸዋልና ላይኞቹ ዕቃ ቤቶች ከመካከለኞቹና ከታችኞቹ ይልቅ አጫጭር ነበሩ። በ3 ደርብ ተሰርተው ነበርና በአደባባዩም እንዳሉት አዕማድ አልነበሩላቸውምና
ስለዚህ ከመካከለኞቹና ከታችኞቹ ይልቅ ጠባብ ነበሩ። በውጭ በዕቃ ቤቶቹ አጠገብ ያለው ወደ ውጩ አደባባይ የሚያመለክተው ቅጥር በዕቃ ቤቶቹ ትይዩ የሆነ ርዝመቱ 50 ክንድ ነበረ። በመቅደሱ ፊት የነበሩት ዕቃ ቤቶች ርዝመታቸው 100 ክንድ ሲሆን በውጩ አደባባይ በኩል የነበሩት ዕቃ ቤቶች ርዝመታቸው 50 ክንድ ነበረና ከእነዚህም ዕቃ ቤቶች በታች በስተ ምስራቅ በኩል ሰው ከውጩ አደባባይ የሚገባበት መግቢያ ነበረ። ይህም በቅጥሩ ራስ አጠገብ ነበረ። በደቡብም በኩል በልዩ ስፍራና በግቢው አንጻር ዕቃ ቤቶች ነበሩ። በስተፊታቸውም የነበረ መንገድ በሰሜን በኩል እንደነበረው እንደ ዕቃ ቤቶቹ መንገድ አምሳል ነበር። ርዝመታቸውም ወርዳቸውም መውጫቸውም ሥርዓታቸውም መዝጊያዎቻቸውም በዚያው ልክ ነበሩ። በደቡብም በኩል ካሉት ዕቃ ቤቶች በታች በምስራቅ በኩል በቅጥሩ ራስ አጠገብ መግቢያ በር ነበር። እንዲህም አለኝ፣ በልዩ ስፍራ አንጻር በሰሜንና በደቡብ በኩል ያሉ ዕቃ ቤቶች እነርሱ ወደ እግዚአብሔር የሚቀርቡ የሳዶቅ ልጆች ካህናቱ ከሁሉ ይልቅ የተቀደሰውን ምግብ የሚበሉባቸው ቤቶች ናቸው። ስፍራው ቅዱስ ነውና በዚያ የተቀደሰውን ነገር የእህሉን ቁርባን የኃጢአቱንና የበደሉን መሥዋዕት ያኖራሉ። ካህናቱም በገቡ ጊዜ ከመቅደሱ በውጩ አደባባይ አይወጡም። የሚያገለግሉበትን ልብሳቸውን ግን ቅዱስ ነውና በዚያ ያኖሩታል። ሌላም ልብስ ለብሰው ወደ ሕዝብ ይወጣሉ። ውስጠኛውንም ቤት ለክቶ በፈጸመ ጊዜ ወደ ምስራቅ በሚመለከተው በር መንገድ አወጣኝ። እርሱንም ዙሪያውን ለካው። ወደ ምስራቅ በሚመለከተውን በር ኋላ ቆመ። የምስራቁን ወገን በመለኪያ ዘንግ 500 ክንድ አድርጎ ለካ። ወደ ሰሜንም ዞረ። የሰሜኑንም ወገን በመለኪያ ዘንግ 500 ክንድ አድርጎ ለካ። ወደ ደቡብም ዞረ። የደቡብንም ወገን በመለኪያ ዘንግ 500 ክንድ አድርጎ ለካ። ወደ ምዕራብም ዞረ። የምዕራቡንም ወገን በመለኪያ ዘንግ 500 ክንድ አድርጎ ለካ። በአራቱም ወገን ለካ። የተቀደሰውንና ያልተቀደሰውን ይለይ ዘንድ ርዝመቱ 500 ክንድ ወርዱም 500 ክንድ የሆነ ቅጥር በዙሪያው ነበረ። ትንቢተ ሕዝቅኤል ምዕራፍ 43 ወደ ምስራቅም ወደሚመለከተው በር አመጣኝ። እነሆም የእስራኤል አምላክ ክብር ከምስራቅ መንገድ መጣ። ድምፁም እንደ ብዙ ውኆች ይተም ነበር። ከክብሩም የተነሳ ምድር ታበራ ነበር። ያየሁትም ራእይ ከተማይቱን ለማጥፋት በመጣው ጊዜ እንዳየሁት ራእይ ነበረ። ራእዩም በኮቦር ወንዝ እንዳየሁት ራእይ ነበረ። እኔም በግንባሬ ተደፋው። የእግዚአብሔርም ክብር ወደ ምስራቅ በሚመለከት በር ወደ መቅደሱ ገባ። መንፈስም አነሳኝ፣ ወደ ውስጠኛውም አደባባይ አገባኝ። እነሆም የእግዚአብሔር ክብር መቅደሱን መልቶት ነበር። በመቅደሱም ሆኖ የሚናገረኝን ሰማሁ። በአጠገቤም ሰው ቆሞ ነበር። እንዲህም አለኝ፣ የሰው ልጅ ሆይ በእስራኤል ልጆች መካከል ለዘላለም የምቀመጥበት የዙፋኔ ስፍራና የእግሬ ጫማ መረገጫ ይህ ነው። ዳግመኛም የእስራኤል ቤትና ነገሥታቶቻቸው በዝሙታቸውና በከፍታዎቻቸው ባለው በነገሥታቶቻቸው ሬሳ ቅዱስ ስሜን አያረክሱም። መድረካቸውን በመድረክ ያጠገብ መቃናቸውንም በመቃኔ አጠገብ አድርገዋልና በእኔና በእነርሱ መካከል ግንብ ብቻ ነበረ። በሠሩትም ርኩሰት ቅዱስ ስሜን አረከሱ። ስለዚህ በቁጣ አጠፋኋቸው። አሁንም ዝሙታቸውንና የነገሥታቶቻቸውን ሬሳ ከእኔ ዘንድ ያርቁ፣ እኔም ለዘላለም በመካከላቸው አድራለሁ። አንተም የሰው ልጅ ሆይ ሥራቸውንና ኃጢአታቸውን ይተዉ ዘንድ ለእስራኤል ቤት ይህን ቤት አሳያቸው፣ አምሳያውንም ይለኩ። እነርሱም ስለ ሠሩት ሥራ ሁሉ መቅሰፍታቸውን ያገኛሉ። አንተም የቤቱን መልክና ምሳሌውን፣ መውጫውንም፣ መግቢያውንም፣ ሥርዓቱንም፣ ሕጉንም ሁሉ አስታውቃቸው። ሥርዓቱንና ሕጉን ሁሉ ይጠብቁ ዘንድ ያደርጉትም ዘንድ በፊታቸው ጻፈው። በተራራው ራስ ላይ ያለውን ቤቱንና የቤቱን ሥርዓት ሳል። የዙሪያውም ዳርቻ ሁሉ ቅዱሰ ቅዱሳን ነው። እነሆ የቤቱ ሕግ ይህ ነው። የመሠዊያው ልክ በክንድ ይህ ነው። ክንዱም ክንድ ተጋት ነው። የመሠረቱም ቁመት 1 ክንድ ወርዱም 1 ክንድ ነው። 1 ስንዝርም ክፋፍ ዳርዳሩም በዙሪያው አለ። የመሠዊያው ቁመት እንዲሁ ነው። በመሬቱም ላይ ካለው መሠረት ጀምሮ እስከ ታችኛው እርከን ድረስ 2 ክንድ ወርዱም 1 ክንድ ነው። ከትንሹም እርከን ጀምሮ እስከ ትልቁ እርከን ድረስ 4 ክንድ ወርዱም 1 ክንድ ነው። ምድጃውም 4 ክንድ ነው። በምድጃውም ላይ 1 ክንድ ወደ ላይ ከፍ የሚሉ 4 ቀንዶች አሉበት። የምድጃውም ርዝመት 12 ክንድ ወርዱም 12 ክንድ ነው። 4ቱም ማዕዘን ትክክል ነው። የእርከኑም ርዝመት 14 ክንድ ወርዱም 14 ክንድ ነው። 4ቱም ማዕዘን ትክክል ነው። በዙሪያውም ያለው ክፈፍ የክንድ እኩሌታ ነው። መሠረቱም በዙሪያው 1 ክንድ ነው። ደረጃዎቹም ወደ ምስራቅ ይመለከታሉ። እንዲህም አለኝ፣ የሰው ልጅ ሆይ ጌታ እግዚአብሔር እንዲህ ይላል፣ የሚቃጠለውን መሥዋዕት ያቀርቡበት ዘንድ ደሙንም ይረጩበት ዘንድ በሚሰሩበት ቀን የመሠዊያው ሕግ ይህ ነው። ያገለግሉኝ ዘንድ ወደ እኔ ለሚቀርቡ ከሳዶቅ ዘር ለሚሆኑ ለሌዋውያኑ ካህናት ለኃጢአት መሥዋዕት የሚሆነውን ከመንጋው አንድ ወይፈን ትሰጣቸዋለህ ይላል ጌታ እግዚአብሔር።
ከደሙም ትወስዳለህ። በአራቱ የመሠዊያ ቀንዶቹም በእርከኑም በአራቱ ማዕዘን ላይ በዙሪያውም ባለው ክፋፍ ላይ ትረጨዋለህ። እንዲሁ ታነጸዋለህ። ታስተሰርይለትም አለህ። ለኃጢአትም መሥዋዕት የሚሆነውን ወይፈን ትወስዳለህ። በመቅደሱም ውጭ በቤቱ በተለየው ስፍራ ይቃጠላል። በሁለተኛውም ቀን ለኃጢአት መሥዋዕት የሚሆነውን ነውር የሌለበትን አውራ ፍየል ታቀርባለህ። በወይፈኑም እንዳነጹት እንዲሁ መሠዊያውን ያነጹበታል። ማንጻቱንም ከፈጸምክ በኋላ ነውር የሌለበትን ወይፈን ከበጎችም ነውር የሌለበትን ጠቦት በግ ታቀርባለህ። ለእግዚአብሔርም ፊት ታቀርባቸዋለህ። ካህናቱም ጨው ይጨምሩባቸዋል። የሚቃጠለውን መሥዋዕት አድርገው ለእግዚአብሔር ያቀርቧቸዋል። 7 ቀንም በየዕለቱ ለኃጢአት መሥዋዕት የሚሆነውን አውራ ፍየል ታቀርባለህ። ነውርም የሌለባቸውን አንድ ወይፈንና ከበጎችም አንድ ጠቦት በግ ያቀርባሉ። 7 ቀን ለመሠዊያው ያስተሰርያሉ፣ ያነጹታል፣ ይቀድሱትማል። ቀኖቹንም በፈጸሙ ጊዜ በስምንተኛው ቀን ከዚያም በኋላ በካህናቱ የሚቃጠለውን መሥዋዕታችሁን የደህንነት መሥዋዕታችሁንም በመሠዊያው ላይ ያደርጋሉ። እኔም እቀበላቸዋለሁ ይላል ጌታ እግዚአብሔር። ትንቢተ ሕዝቅኤል ምዕራፍ 44 ወደ ምስራቅም ወደሚመለከተው በስተውጭ ወዳለው ወደ መቅደሱ በር መለሰኝ፣ ተዘግቶም ነበር። እግዚአብሔርም እንዲህ አለኝ፣ ይህች በር ተዘግታ ትኖራለች እንጂ አትከፈትም፣ ሰውም አይገባባትም። የእስራኤል አምላክ እግዚአብሔር ገብቶባታልና ተዘግታ ትኖራለች። አለቃው ግን እርሱ በእግዚአብሔር ፊት እንጀራ ይበላ ዘንድ ይቀመጥባታል። በበሩ ይገባል፣ በዚያም መንገድ ይወጣል። በሰሜኑም በር መንገድ በቤቱ ፊት አገባኝ። እኔም አየሁ፣ እነሆም የእግዚአብሔር ክብር የእግዚአብሔርን ቤት መልቶት ነበር። እኔም በግንባሬ ተደፋው። እግዚአብሔርም እንዲህ አለኝ፣ የሰው ልጅ ሆይ ልብ አድርግ። ስለ እግዚአብሔርም ቤት ሥርዓትና ሕግ ሁሉ የምነግረን ሁሉ በዓይንህ ተመልከት፣ በጆሮህም ስማ። የቤቱንም መግቢያ የመቅደሱንም መውጫ ሁሉ ልብ አድርግ። ለዓመፀኛው ለእስራኤል ቤት እንዲህ በል፣ ጌታ እግዚአብሔር እንዲህ ይላል፣ እናንተ የእስራኤል ቤት ሆይ ርኩሰታችሁ ሁሉ ይብቃችሁ። እንጀራዬን ስብንና ደምን በምታቀርቡበት ጊዜ በመቅደሴ ውስጥ የሆኑ ዘንድ ቤቴንም ያረክሱ ዘንድ በልባቸውና በሥጋቸው ያልተገረዙትን እንግዶችን ሰዎች አግብታችኋልና በርኩሰታችሁም ሁሉ ቃል ኪዳኔን አፈርሳችኋልና የመቅደሴን ሥርዓት አልጠበቃችሁም። ነገር ግን የመቅደሴን ሥርዓት የሚጠብቁ ሌሎችን ለራሳችሁ ሾማችሁ። ጌታ እግዚአብሔር እንዲህ ይላል፣ በእስራኤል ልጆች መካከል ካሉት ሁሉ በልቡና በሥጋው ያልተገረዘ የባዕድ ልጅ እንግዳ ሁሉ ወደ መቅደሴ አይግባ። ከእኔ ዘንድ የራቁ እስራኤልን በሳቱ ጊዜ ጣዖታቸውን ተከትለው ከእኔ ዘንድ የሳቱ ሌዋውያን ሳይቀር ኃጢአታቸውን ይሸከማሉ። ነገር ግን በመቅደሴ ውስጥ አገልጋዮች ይሆናሉ፣ በቤቱም በሮች በረኞች ይሆናሉ። በቤቱም ውስጥ ያገለግላሉ። ለሕዝቡም የሚቃጠለውን መሥዋዕትና ሌላ መሥዋዕትን ይሰዋሉ። ያገለግሏቸውም ዘንድ በፊታቸው ይቆማሉ። በጣዖቶቻቸውም ፊት አገልግለዋቸው ነበሩና ለእስራኤልም ቤት የኃጢአት እንቅፋት ሆነዋልና፣ ስለዚህ እጄን በላያቸው አንስቻለሁ፣ ኃጢአታቸውንም ይሸከማሉ ይላል ጌታ እግዚአብሔር። እኔንም በክህነት ለማገልገል ወደ እኔ አይቀርቡም፣ ወደ ተቀደሰውም ነገሬና ወደ ቅድስተ ቅዱሳን ነገር አይቀርቡም። እፍረታቸውንና የሠሩትንም ርኩሰታቸውን ይሸከማሉ። ነገር ግን ለአገልግሎቱ ሁሉና በእርሱ ውስጥ ለሚደረገው ሁሉ የቤቱን ሥርዓት ጠባቂዎች አደርጋቸዋለሁ። ነገር ግን የእስራኤል ልጆች ከእኔ ዘንድ በሳቱ ጊዜ የመቅደሴን ሥርዓት የጠበቁ የሳዶቅ ልጆች ሌዋውያን ካህናት ያገለግሉኝ ዘንድ ወደ እኔ ይቀርባሉ። ስቡንና ደሙንም ወደ እኔ ያቀርቡ ዘንድ በፊቴ ይቆማሉ ይላል ጌታ እግዚአብሔር። ወደ መቅደሴም ይገባሉ፣ ያገለግሉኝም ዘንድ ወደ ገበታዬ ይቀርባሉ፣ ሥርዓቴንም ይጠብቃሉ። ወደ ውስጠኛውም አደባባይ በር በገቡ ጊዜ የተልባ እግር ልብስ ይልበሱ። በውስጠኛውም አደባባይ በርና በቤቱ ውስጥ ባገለገሉ ጊዜ ከበግ ጠጉር አንዳች ነገር በላያቸው አይሁን። በራሳቸው ላይ የተልባ እግር መጠምጠሚያ ይሁን፣ በወገባቸውም ላይ የተልባ እግር ሱሪ ይሁን። የሚያልብ ነገር አይታጠቁ። ወደ ውጩም አደባባይ ወደ ሕዝብ ወጡ ጊዜ ያገለገሉበትን ልብሳቸውን ያውልቁ፣ በተቀደሰውም ዕቃ ቤት ውስጥ ያኖሩት። ሕዝቡንም በልብሳቸው እንዳይቀድሱ ሌላውን ልብስ ይልበሱ። ራሳቸውንም አይላጩ። የራሳቸውንም ጠጉር ይከረክሙ ዘንድ ይከርክሙ እንጂ ጠጉራቸውን አያሳድጉም። ካህናቱም ሁሉ በውስጠኛው አደባባይ ሲገቡ የወይን ጠጅ አይጠጡ። መበለቲቱንና የተፈታችይቱን አያግቡ። ከእስራኤል ቤት ዘር ግን ድንግሊቱን ወይም የካህን ሚስት የነበረችይቱን መበለት ያግቡ። በተቀደሰውና ባልተቀደሰው መካከል ይለዩ ዘንድ ሕዝቤን ያስተምሩ። ንጹሕና ንጹሕ ባልሆነው መካከል ይለዩ ዘንድ ያሳዩአቸው። ክርክርም በሆነ ጊዜ ለመፍረድ ይቁሙ፣ እንደ ፍርዴ ይፍረዱ። በበዓላቴ ሁሉ ሕጌንና ሥርዓቴን ይጠብቁ፣ ሰንበታቴንም ይቀድሱ። እንዳይረክሱም ወደ ሞተ ሰው አይግቡ። ነገር ግን ለአባት ወይም ለእናት ወይም ለወንድ ልጅ ወይም ለሴት ልጅ ወይም ለወንድም ወይም ላልተዳረች እህት ይርከሱ። ከነጻም በኋላ 7 ቀን ይቁጠሩለት። በመቅደስም ውስጥ ያገለግል ዘንድ ወደ ውስጠኛው አደባባይ ወደ መቅደሱ የሚገባበት ቀን የኃጢአትን መሥዋዕት ያቅርብ ይላል ጌታ እግዚአብሔር። ርስት አይሆንላቸውም፣ እኔ ርስታቸው ነኝ፣
በእስራኤልም ልጆች ዘንድ ርስት አትስጧቸው፣ እኔ ርስታቸው ነኝ። የእህሉን ቁርባንና የኃጢአትን መሥዋዕት የንስሐንም መሥዋዕት ይበላሉ። በእስራኤልም ዘንድ እርም የሆነውን ነገር ሁሉ ለእነርሱ ይሆናል። የበኩራት ሁሉ መጀመሪያ ከየአይነቱ ከቁርባናችሁም ሁሉ የማንሳት ቁርባን ሁሉ ለካህናት ይሆናል። በቤታችሁም ውስጥ በረከት ያድር ዘንድ የአዝመራችሁን ቀዳሚያት ለካህናቱ ትሰጣላችሁ። ከወፍም ሆነ ከእንስሳ የበከተውንና አውሬ የሰበረውን ካህናት አይብሉት። ትንቢተ ሕዝቅኤል ምዕራፍ 45 ርስትም አድርጋችሁ ምድርን በዕጣ በምትካፈሉበት ጊዜ ከምድር የተቀደሰውን የዕጣ ክፍል መባ አድርጋችሁ ወደ እግዚአብሔር ታቀርባላችሁ። ርዝመቱ 25,000 ክንድ ወርዱም 20,000 ክንድ ይሆናል። በዳርቻው ሁሉ ዙሪያው የተቀደሰ ይሆናል። ከእርሱም ርዝመቱ 500 ወርዱም 500 ክንድ አራት ማዕዘን የሆነ ቦታ ለመቅደሱ ይሆናል። በዙሪያውም ባዶ ስፍራ የሚሆን 50 ክንድ ይሆናል። ከዚያው ልክ ደግሞ ርዝመቱ 25,000 ክንድ ወርዱም 10,000 ክንድ የሆነ ስፍራ ትለካለ። በእርሱም ውስጥ ቅድስተ ቅዱሳን የሆነ መቅደስ ይሆናል። ከምድርም የተቀደሰ የዕጣ ክፍል ይሆናል። እግዚአብሔርን ያገለግሉ ዘንድ ለሚቀርቡ ለመቅደስ አገልጋዮች ለካህናቱ ይሆናል። ለቤቶቻቸውም የሚሆን ስፍራ ለመቅደስም የሚሆን የተቀደሰ ስፍራ ይሆናል። ርዝመቱም 25,000 ወርዱም 10,000 የሆነ ስፍራ ለቤቱ አገልጋዮች ለሌዋውያን መኖሪያ ርስት ከ20 ዕቃ ቤቶች ጋር ይሆናል። ለከተማይቱም ይዞታ በተቀደሰው የዕጣ ክፍል መባ አጠገብ ወርዱ 5,000 ርዝመቱም 25,000 የሆነውን ስፍራ ታደርጋላችሁ። እርሱም ለእስራኤል ቤት ሁሉ ይሆናል። ለአለቃውም የሆነ የዕጣ ክፍል በተቀደሰው መባና በከተማይቱ ይዞታ አጠገብ በዚህና በዚያ ይሆናል። በተቀደሰው መባና በከተማይቱ ይዞታ ፊት በምዕራብ በኩል ወደ ምዕራብ በምስራቅም በኩል ወደ ምስራቅ ይሆናል። ርዝመቱም እንደ አንድ ነገድ ዕጣ ክፍል ሆኖ ከምድሩ ከምዕራቡ ዳርቻ ጀምሮ እስከ ምስራቁ ዳርቻ ድረስ ይሆናል። ይህም በእስራኤል ዘንድ ይዞታ ይሆንለታል። የሕዝቤ አለቆችም ለእስራኤል ቤት ምድሪቱን እንደነገዳቸው መጠን ይሰጧቸዋል እንጂ ሕዝቤን ከእንግዲህ ወዲህ አያስጨንቋቸውም። ጌታ እግዚአብሔር እንዲህ ይላል፣ የእስራኤል አለቆች ሆይ ይብቃችሁ፣ ግፍንና ዓመፅን አስወግዱ፣ ፍርድንና ጽድቅንም አድርጉ፣ ቅሚያችሁን ከሕዝቤ ላይ አርቁ ይላል ጌታ እግዚአብሔር። እውነተኛ ሚዛን፣ እውነተኛም የኢፍ መስፈሪያ፣ እውነተኛም የባዶስ መስፈሪያ ይሆንላችሁ። እንዲሁም የኢፍና የባዶስ መስፈሪያ አንድ ይሁን። የባዶስ መስፈሪያ የቆሮስ መስፈሪያ 10ኛ ክፍል፣ የኢፍ መስፈሪያም የቆሮስ መስፈሪያ 10ኛ ክፍል ይሁን። መስፈሪያው እንደ ቆሮስ መስፈሪያ ይሁን። ሰቅሉም 20 አቦሊ ይሁን። 20 ሰቅል፣ 25 ሰቅል፣ 15 ሰቅል ምናን ይሁንላችሁ። የምታቀርቡት መባ ይህ ነው። ከአንድ ቆሮስ መስፈሪያ ስንዴ 1/6 የኢፍ መስፈሪያ፣ ከአንድም ቆሮስ መስፈሪያ ገብስ 1/6 የኢፍ መስፈሪያ ትሰጣላችሁ። የዘይቱም ደንብ ከእያንዳንዱ የቆሮስ መስፈሪያ የባዶስን 10ኛ ክፍል ትሰጣላችሁ። 10 የባዶስ መስፈሪያ 1 የቆሮስ መስፈሪያ ነውና። ከእስራኤል ማሰማሪያ ከመንጋው ከ200 አንዱን የበግ ጠቦት ትሰጣላችሁ። ይህ ኃጢአታችሁን ያስተሰርይላችሁ ዘንድ ለእህል ቁርባንና ለሚቃጠል መሥዋዕት ለደህንነትም መሥዋዕት ይሆናል ይላል ጌታ እግዚአብሔር። የሀገሩም ሕዝብ ሁሉ ይህን መባ ለእስራኤል አለቃ ይሰጣሉ። በየበዓላቱም በየመባቻውም በየሰንበታቱም በእስራኤል ቤት ዓመት በዓል ሁሉ የሚቃጠለውን መሥዋዕትና የእህሉን ቁርባን የመጠጡንም ቁርባን መስጠት ባለቃው ላይ ይሆናል። እርሱ ለእስራኤል ቤት ያስተሰርይ ዘንድ የኃጢአቱን መሥዋዕትና የእህሉን ቁርባን የሚቃጠለውን መሥዋዕትና የደህንነቱን መሥዋዕት ያቀርባል። ጌታ እግዚአብሔር እንዲህ ይላል፣ በመጀመሪያው ወር ከወሩም በመጀመሪያው ቀን ከመንጋው ነውር የሌለበትን ወይፈን ውሰድ፣ መቅደሱንም አንጻ። ካህኑም ከኃጢአቱ መሥዋዕት ደም ወስዶ በመቅደሱ መቃኖችና በመሠዊያው እርከን በአራቱ ማዕዘን በውስጠኛውም አደባባይ በበሩ መቃኖች ላይ ይርጨው። ከወሩም በሰባተኛው ቀን እንዲሁ አድርግ። ይኸውም ስለ ሳተውና ስለ በደለው ሁሉ ነው። እንዲሁ ስለ ቤቱ አስተስርዩ። በመጀመሪያው ወር ከወሩም በ14ተኛው ቀን የፋሲካን በዓል ታደርጋላችሁ። እስከ 7 ቀንም ድረስ ቂጣ ትበላላችሁ። በዚያም ቀን አለቃው ለራሱና ለሀገሩ ሕዝብ ሁሉ የኃጢአት መሥዋዕት የሚሆነውን ወይፈን ያቅርብ። በበዓሉም በ7ቱ ቀኖች የሚቃጠለውን መሥዋዕት ለእግዚአብሔር ያቅርብ። 7ቱን ቀኖች በየዕለቱ ነውር የሌለባቸውን 7 ወይፈንና 7 አውራ በጎች ያቅርብ። ለኃጢአትም መሥዋዕት በየዕለቱ ከፍየሎቹ 1 አውራ ፍየል ያቅርብ። ለአንድም ወይፈን 1 የኢፍ መስፈሪያ፣ ለአንድም አውራ በግ 1 የኢፍ መስፈሪያ፣ ለአንድም የኢፍ መስፈሪያ 1 የኢን መስፈሪያ ዘይት ለእህል ቁርባን ያቅርብ። በ7ተኛውም ወር ከወሩም በ15ኛው ቀን በበዓሉ 7 ቀኖች የኃጢአቱን መሥዋዕት የሚቃጠለውንም መሥዋዕት የእህሉንም ቁርባን ከዘይቱ ጋር እንዲሁ ያቅርብ። ትንቢተ ሕዝቅኤል ምዕራፍ 46 ጌታ እግዚአብሔር እንዲህ ይላል፣ በውስጠኛው አደባባይ ወደ ምስራቅ የሚመለከተው በር ሥራ በሚሠራበት በ6ቱ ቀን ተዘግቶ ይቆይ፣ ነገር ግን በሰንበት ቀን ይከፈት።
በመባቻ ቀንም ይከፈት። አለቃው በስተውጭ ባለው በር በደጀ ሰላሙ መንገድ ገብቶ በበሩ መቃን አጠገብ ይቁም። ካህናቱም የእርሱን የሚቃጠለውን መሥዋዕትና የደህንነቱን መሥዋዕት ያቅርቡ። እርሱም በበሩ መድረክ ላይ ይስገድ። ከዚያም በኋላ ይውጣ። በሩ ግን እስከ ማታ ድረስ አይዘጋ። የሀገርም ሕዝብ በዚያ በር መግቢያ በእግዚአብሔር ፊት በሰንበታትና በመባቻ ይስገዱ። አለቃውም በሰንበት ቀን ለእግዚአብሔር የሚያቀርበው የሚቃጠል መሥዋዕት ነውር የሌለባቸው 6 የበግ ጠቦቶች ነውርም የሌለበት አንድ አውራ በግ ይሁን። የእህሉም ቁርባን ለአውራ በጉ 1 የኢፍ መስፈሪያ ይሁን። ለጠቦቶቹም የእህል ቁርባን እጁ እንደቻለ ያህል ይሁን። ለአንዱም የኢፍ መስፈሪያ 1 የኢን መስፈሪያ ዘይት ያቅርብ። በመባቻም ቀን ነውር የሌለበትን 1 ወይፈን ነውር የሌለባቸውንም 6 ጠቦቶችና 1 አውራ በግ ያቅርብ። ለወይፈኑም 1 የኢፍ መስፈሪያ ለአውራውም በግ 1 የኢፍ መስፈሪያ ለጠቦቶቹም እጁ እንደቻለው ያህል ለአንዱም የኢፍ መስፈሪያ 1 የኢን መስፈሪያ ዘይት ለእህሉ ቁርባን ያቅርብ። አለቃውን በሚገባበት ጊዜ በበሩ ደጀ ሰላም መንገድ ይግባ፣ በዚያውም ይውጣ። የሀገሩ ሕዝብ ግን በየክብረ በዓሉ ቀን ወደ እግዚአብሔር ፊት በመጡ ጊዜ በሰሜን በር በኩል ሊሰግድ በሚገባው በደቡብ በር በኩል ይውጣ። ሊሰግድ የሚገባው በደቡብ በር በኩል ይውጣ። በደቡብ በር የሚገባው በሰሜን በር በኩል ይውጣ። በፊት ለፊት ይውጣ እንጂ በገባበት በር አይመለስ። ሕዝቡ በሚገቡበት ጊዜ አለቃው በመካከላቸው ይግባ፣ በሚወጥበትም ጊዜ ይውጣ። በበዓላትና በክብረ በዓል ቀኖች የእህሉ ቁርባን ለወይፈኑ 1 የኢፍ መስፈሪያ ለአውራ በጉ 1 የኢፍ መስፈሪያ ለጠቦቶቹም እጁ እንደሚችለው ያህል ለ1 የኢፍ መስፈሪያ ዱቄት 1 የኢን መስፈሪያ ዘይት ይሆናል። አለቃውን በፈቃዱ የሚያቀርበውን መሥዋዕት የሚቃጠለውን መሥዋዕት ወይም በፈቃዱ ለእግዚአብሔር የሚያቀርበውን የደህንነቱን መሥዋዕት ባቀረበ ጊዜ ወደ ምስራቅ የሚመለከተው በር ይከፈትለት። በሰንበትም ቀን እንደሚያደርግ የሚቃጠለውን መሥዋዕትና የደህንነቱን መሥዋዕት ያቅርብ። ከዚያም በኋላ ይውጣ። ከወጣም በኋላ በሩ ይዘጋ። በየዕለቱም ለሚቃጠል መሥዋዕት ነውር የሌለበትን የ1 ዓመት የበግ ጠቦት ለእግዚአብሔር ታቀርባለህ። በየማለዳው ታቀርበዋለህ። ከእርሱም ጋር የእህልን ቁርባን በኢን መስፈሪያ ሲሶ ዘይት የተለወሰ የኢፍ መስፈሪያ 6ኛ እጅ የስንዴ ዱቄትን በየማለዳው ታቀርባለህ። ይህ የሚደረግ ዘላለማዊ ሥርዓት ነው። እንዲሁ ዘወትር ለሚቃጠለው መሥዋዕት ጠቦቱን፣ የእህሉን ቁርባን ዘይቱንም በየማለዳው ያቀርባሉ። ጌታ እግዚአብሔር እንዲህ ይላል፣ አለቃው ከልጆቹ ለአንዱ ከርስቱ ስጦታ ቢሰጥ ለልጆቹ ይሁን፣ የርስት ይዞታ ይሆንላቸዋል። ነገር ግን ከአገልጋዮቹ ለአንዱ ከርስቱ ስጦታ ቢሰጥ እስከ ነፃነት ዓመት ድረስ ለእርሱ ይሁን። ከዚያም በኋላ ለአለቃው ይመለስ። ርስቱ ግን ለልጆቹ ይሁን። አለቃውም ሕዝቡን ከይዞታቸው ያወጣቸው ዘንድ ከርስታቸው በግድ አይውሰድ። ሕዝቤ ሁሉ ከየይዞታቸው እንዳይነቀሉ ከገዛ ይዞታቸው ለልጆቹ ርስትን ይስጥ። በበሩም አጠገብ ባለው መግቢያ ወደ ሰሜን ወደሚመለከተው ለካህናት ወደሚሆን ወደ ተቀደሰው ዕቃ ቤት አገባኝ። እነሆም በኋላው በባሕር በኩል አንድ ስፍራ ነበር። እርሱም እንዲህ አለኝ፣ ካህናቱ ሕዝቡን ለመቀደስ ወደ ውጭው አደባባይ እንዳይወጡ የበደሉን መሥዋዕትና የኃጢአቱን መሥዋዕት የሚያበስሉበት የእህሉንም ቁርባን የሚጋግሩበት ስፍራ ይህ ነው። በውጭው አደባባይ አወጣኝ። በአደባባይም ወዳለው ወደ 4ቱ ማዕዘን አዞረኝ። እነሆም በአደባባዩ ማዕዘን ሁሉ አደባባይ ነበር። በአደባባዩ በ4ቱ ማዕዘን ርዝመቱ 40 ክንድ ወርዱም 30 ክንድ የሆነ የታጠረ አደባባይ ነበረ። በማዕዘኑ ላሉ ለእነዚህ ለ4ቱ ስፍራዎች አንድ ልክ ነበራቸው። በ4ቱም ዙሪያ ሁሉ ግንብ ነበረ። በግንቡም ስር በዙሪያው የመቀቀያ ቦታ ነበረ። እርሱም እነዚህ የቤቱ አገልጋዮች የሕዝቡን መሥዋዕት የሚያበስሉባቸው ስፍራዎች ናቸው አለኝ። ትንቢተ ሕዝቅኤል ምዕራፍ 47 ወደ መቅደሱም መዝጊያ መለሰኝ። እነሆም ውሃ ከቤቱ መድረክ በታች ወደ ምስራቅ ይወጣ ነበር። የቤቱ ፊት ወደ ምስራቅ ይመለከት ነበርና፣ ውሃውም ከቤቱ ከቀኝ ወገን በታች በመሠዊያው በደቡብ በኩል ይወርድ ነበር። በሰሜኑም በር በኩል አወጣኝ። በስተ ውጭ ባለው መንገድ ወደ ምስራቅ ወደሚመለከት በስተ ውጭ ወዳለው በር አዞረኝ። እነሆም ውሃው በቀኝ በኩል ይፈስ ነበር። ሰውየውም የመለኪያ ገመድ በእጁ ይዞ ወደ ምስራቅ ወጣ። 1000 ክንድ ለካ፣ በውሃውም ውስጥ አሻገረኝ። ውሃውም እስከ ቁርጭምጭሚት ደረሰ። ደግሞ 1000 ለካ፣ በውሃውም ውስጥ አሻገረኝ። ውሃውም እስከ ጉልበት ደረሰ። ደግሞም 1000 ለካ፣ በውሃውም ውስጥ አሻገረኝ። ውሃውም እስከ ወገብ ደረሰ። ደግሞም 1000 ለካ፣ ልሻገረውም የማልችለው ወንዝ ሆነ። ውሃውም ጥልቅ ነበረ፣ የሚዋኝበትም ውሃ ነበረ። ሰው ሊሻገሩ የማይችለው ወንዝ ነበረ። እርሱም የሰው ልጅ ሆይ አይተሃልን አለኝ። አመጣኝም፣ ወደ ወንዙም ዳር መለሰኝ። በተመለስኩም ጊዜ እነሆ በወንዙ ዳር በዚህና በዚያ እጅግ ብዙ ዛፎች ነበሩ። እርሱም እንዲህ አለኝ፣ ይህ ውሃ ወደ ምስራቅ ወደ ገሊላ ይወጣል፣ ወደ አረባም ይወርዳል፣ ወደ ባሕሩም ይገባል። ወደ ባሕሩም ወደ ረከሰው ውሃ በገባ ጊዜ ውሃውን ይፈውሰዋል።
ሕያው ነፍስ ያለው ተንቀሳቃሽ ሁሉ ወንዙ በሚገባበት ስፍራ ሁሉ በሕይወት ይኖራል። ይህም ውሃ በዚያ ስለደረሰ ዓሣዎች እጅግ ይበዛሉ፣ የባሕሩም ውሃ ይፈወሳል። ወንዙም በሚመጣበት ያለው ሁሉ በሕይወት ይኖራል። ዓሣ አጥማጆችም ከዓይን ጋዲ ጀምሮ እስከ ዓይን ኤግላይም ድረስ በዚያ ይቆማሉ። ያም መረብ መዘርጊያ ይሆናል። ዓሣዎችም እንደ ታላቁ ባሕር ዓሣዎች በየወገናቸው እጅግ ይበዛሉ። ረግረጉና ዕቋሪው ውሃ ግን ጨው እንደሆነ ይኖራል እንጂ አይፈወስም። በወንዙም አጠገብ በዳሩ ላይ በዚህና በዚያ ፍሬው የሚበላ ዛፍ ሁሉ ይበቅላል። ቅጠሉም አይረግፍም፣ ፍሬውም አይጎድልም። ውሃውም ከመቅደስ ይወጣልና በየወሩ ሁሉ የፍሬ በኩር ያገኛል። ፍሬውም ለመብል ቅጠሉም ለመድኃኒት ይሆናል። ጌታ እግዚአብሔር እንዲህ ይላል፣ ርስት አድርጋችሁ ለ12ቱ የእስራኤል ነገዶች ምድሪቱን የምትከፍሉበት ድንበር ይህ ነው። ለዮሴፍ 2 ዕጣ ይሆናል። ለአባቶቻችሁ ሰጣቸው ዘንድ እጄን አንስቼ ነበርና እናንተ እኩል አድርጋችሁ ተካፈሉት። ይህችም ምድር ርስት ትሆናችኋለች። የምድሪቱም ድንበር ይህ ነው። የምድሪቱም ድንበር ይህ ነው። በሰሜኑ ወገን ከታላቁ ባሕር ጀምሮ በሄትሎን መንገድ ወደ ጽዳድ መግቢያ ሐማት ቤሮታ፣ በደማስቆ ድንበርና በሐማት ድንበር መካከል ያለው ሲብራይም፣ በሐውራን ድንበር አጠገብ ያለው ሐጸር ሐቲኮን፣ ድንበሩ ከባሕሩ በደማስቆ ድንበር ላይ ያለው ሐጽር ኤናን ይሆናል። በሰሜን በኩል የሐማት ድንበር አለ። የሰሜኑ ድንበር ይህ ነው። የምስራቁም ድንበር በሐውራን በደማስቆና በገላድ በእስራኤል ምድር መካከል ዮርዳኖስ ይሆናል። ከሰሜኑ ድንበር ጀምሮ እስከ ምስራቁ ባሕር እስከ ታማር ድረስ የምስራቁ ድንበር ይህ ነው። የደቡብም ድንበር ከታማር ጀምሮ እስከ ሜሪባ ቃዴስ ውሃ እስከ ግብፅ ወንዝ እስከ ታላቁ ባሕር ይሆናል። የደቡብም ድንበር ይህ ነው። የምዕራቡም ድንበር ከደቡቡ ድንበር ጀምሮ እስከ ሐማት መግቢያ አንጻር ድረስ ታላቁ ባሕር ይሆናል። የምዕራቡ ድንበር ይህ ነው። ይህችን ምድር እናንተ 12ቱ ነገደ እስራኤል ትከፋፈላላችሁ። ለእናንተና በእናንተ መካከል ለሚቀመጡ በእናንተ መካከል ልጆችን ለሚወልዱ መጻተኞች ርስት አድርጋችሁ በዕጣ ትከፍሏታላችሁ። እነሱም በእስራኤል ልጆች መካከል እንዳሉ የሀገር ልጆች ይሆኑላችኋል። በእስራኤልም ነገዶች መካከል ከእናንተ ጋር ርስትን ይወርሳሉ። መጻተኛውም በማናቸውም ነገድ መካከል ቢቀመጥ በዚያ ርስትን ትሰጡታላችሁ ይላል ጌታ እግዚአብሔር። ትንቢተ ሕዝቅኤል ምዕራፍ 48 የነገዶችም ስም ይህ ነው። በሄትሮን መንገድ አጠገብ ወደ ሐማት መግቢያ በደማስቆም ድንበር ባለው በሐጸር ኤናን በሐማትም አጠገብ በሰሜን በኩል ይጀምራል። ድንበራቸውም ከምስራቅ ጀምሮ እስከ ምዕራብ ድረስ ይሆናል። ለዳን አንድ የዕጣ ክፍል ይሆናል። ከዳንም ድንበር ቀጥሎ ከምስራቅ ጀምሮ እስከ ምዕራብ ድረስ ለአሴር አንድ የዕጣ ክፍል ይሆናል። ከአሴርም ድንበር ቀጥሎ ከምስራቅ ጀምሮ እስከ ምዕራብ ድረስ ለንፍታሌም አንድ የዕጣ ክፍል ይሆናል። ከንፍታሌም ድንበር ቀጥሎ ከምስራቅ ጀምሮ እስከ ምዕራብ ድረስ ለምናሴ አንድ የዕጣ ክፍል ይሆናል። ከምናሴም ድንበር ቀጥሎ ከምስራቅ ጀምሮ እስከ ምዕራብ ድረስ ለኤፍሬም አንድ የዕጣ ክፍል ይሆናል። ከኤፍሬም ድንበር ቀጥሎ ከምስራቅ ጀምሮ እስከ ምዕራብ ድረስ ለሮቤል አንድ የዕጣ ክፍል ይሆናል። ከሮቤልም ድንበር ቀጥሎ ከምስራቅ ጀምሮ እስከ ምዕራብ ድረስ ለይሁዳ አንድ የዕጣ ክፍል ይሆናል። ከይሁዳም ድንበር ቀጥሎ ከምስራቅ ጀምሮ እስከ ምዕራብ ድረስ ለመባ የተለየ ክፍል ይሆናል። ወርዱ 25,000 ክንድ ይሆናል። ርዝመቱም ከምስራቅ ጀምሮ እስከ ምዕራብ ድረስ ከዕጣ ክፍሎች እንደ አንዱ ይሆናል። ቤተ መቅደሱም በመካከሉ ይሆናል። ለእግዚአብሔር የምትለዩት መባ ርዝመቱ 25,000 ወርዱም 10,000 ክንድ ይሆናል። የመቅደሱም ቀዳሚያት ለካህናቱ ይሆናል። በሰሜን በኩል ርዝመቱ 25,000 በምዕራብም በኩል ወርዱ 10,000 በምስራቅም በኩል ወርዱ 10,000 በደቡብም በኩል ርዝመቱ 25,000 ክንድ ይሆናል። የእግዚአብሔርም ቤተ መቅደስ በመካከሉ ይሆናል። የእስራኤልም ልጆች በሳቱ ጊዜ ሌዋውያን እንደ ሳቱ ላልሳቱት ሥርዓቴን ላልጠበቁት ከሳዶቅ ልጆች ወገን ለተቀደሱት ካህናት ይሆናል። ከምድርም መባ የተለየ ሌላ መባ ይሆንላቸዋል። ከተቀደሱትም ይልቅ የተቀደሰ ይሆናል። በሌዋውያን ድንበር አጠገብ ይሆናል። በካህናቱም ድንበር አቅራቢያ ርዝመቱ 25,000 ወርዱም 10,000 የሆነ ዕጣ ለሌዋውያን ይሆናል። ርዝመቱ ሁሉ 25,000 ወርዱም 20,000 ክንድ ይሆናል። ለእግዚአብሔርም የተቀደሰ ነውና ከእርሱ ምንም አይሸጡም አይለውጡምም። የምድሩም ቀዳሚያት አይፋለስም። በ25,000 አንጻር 5,000 ወርድ ያለው የቀረ ቅዱስ ያይደለ ስፍራ ለከተማይቱ ለጋራ ጉዳዩዋ ለመኖሪያ ለማሰማሪያም ይሆናል። ከተማይቱን በመካከሉ ትሆናለች። ልኳም ይህ ነው። በሰሜን በኩል 4,500 በደቡብ በኩል 4,500 በምስራቅ በኩል 4,500 በምዕራብ በኩል 4,500 ክንድ ይሆናል። ለከተማይቱ ማሰማሪያ ይኖራታል። በሰሜን በኩል 250 በደቡብ በኩል 250 በምስራቅም በኩል 250 በምዕራብ በኩል 250 ክንድ ይሆናል። በተቀደሰው መባ አንጻር የተረፈው ርዝመቱ ወደ ምስራቅ 10,000 ወደ ምዕራብም 10,000 ክንድ ይሆናል። በተቀደሰው መባ አንጻር ፍሬውም ከተማይቱም ለሚያገለግሉ መብል ይሆናል። ከእስራኤል ነገድ ሁሉ ከተማይቱን የሚያገለግሉ ያርሱታል።
መባው ሁሉ ርዝመቱ 25,000 ወርዱም 25,000 ክንድ ይሆናል። የተቀደሰውን መባ ከከተማይቱ ይዞታ ጋር 4 ማዕዘን አድርጋችሁ ትሰጣላችሁ። በተቀደሰው መባና በከተማይቱ ይዞታ በዚህና በዚያ ወገን የቀረው ላለቃው ይሆናል። በመባው በ25,000 ፊት እስከ ምስራቁ ድንበር፣ በምዕራብም በኩል በ25,000 ፊት እስከ ምዕራቡ ድንበር እንደ ዕጣ ክፍል ሁሉ መጠን ለአለቃው ይሆናል። የተቀደሰውን መባና ቤተ መቅደሱ በመካከሉ ይሆናል። የሌዋውያን ርስት የከተማይቱም ይዞታ ለአለቃው በሆነው መካከል ይሆናል። በይሁዳ ድንበርና በብንያም ድንበር መካከል የአለቃው ዕጣ ክፍል ይሆናል። ለቀሩትም ነገዶች እንዲህ ይሆናል። ከምስራቅ ጀምሮ እስከ ምዕራብ ድረስ ለብንያም አንድ የዕጣ ክፍል ይሆናል። ከብንያምም ድንበር ቀጥሎ ከምስራቅ ጀምሮ እስከ ምዕራብ ድረስ ለስምዖን አንድ የዕጣ ክፍል ይሆናል። ከስምዖንም ድንበር ቀጥሎ ከምስራቅ ጀምሮ እስከ ምዕራብ ድረስ ለይሳኮር አንድ የዕጣ ክፍል ይሆናል። ከይሳኮርም ድንበር ቀጥሎ ከምስራቅ ጀምሮ እስከ ምዕራብ ድረስ ለዛብሎን አንድ የዕጣ ክፍል ይሆናል። ከዛብሎንም ድንበር ቀጥሎ ከምስራቅ ጀምሮ እስከ ምዕራብ ድረስ ለጋድ አንድ የዕጣ ክፍል ይሆናል። ከጋድም ድንበር ቀጥሎ በደቡብ በኩል ድንበሩ ከታማር ጀምሮ እስከ ሜሪባ ቃዴስ ውሃ እስከ ታላቁ ባሕር ድረስ ይሆናል። ርስት አድርጋችሁ ለእስራኤል ነገዶች በዕጣ የምታካፍሏት ምድር ይህች ናት። የእያንዳንዱም ዕጣ እንደዚህ ነው ይላል ጌታ እግዚአብሔር። የከተማይቱን መውጫዎች እነዚህ ናቸው። በሰሜን ወገን ልኩ 4,500 ክንድ ነው። የከተማይቱን በሮች ነገድ እንደ እስራኤል ነገዶች ስም ይሆናሉ። በሰሜን በኩል አንዱ የሮቤል በር፣ አንዱም የይሁዳ በር፣ አንዱም የሌዊ በር 3 በሮች ይሆናሉ። በምስራቁም ወገን 4,500 ክንድ 3 በሮች አሉ። አንዱ የዮሴፍ በር፣ አንዱም የብንያም በር፣ አንዱም የዳን በር ነው። በደቡብም ወገን ልኩ 4,500 ክንድ 3 በሮች አሉ። አንዱ የስምዖን በር፣ አንዱም የይሳኮር በር፣ አንዱም የዛብሎን በር ነው። በምዕራቡም ወገን ልኩ 4,500 ክንድ 3 በሮች አሉ። አንዱ የጋድ በር፣ አንዱ የአሴር በር፣ አንዱ የንፍታሌም በር ነው። ዙሪያዋም 18,000 ክንድ ይሆናል። ከዚያም ቀን ጀምሮ የከተማይቱ ስም እግዚአብሔር በዚህ አለ ተብሎ ይጠራል። ትንቢተ ሕዝቅኤል ምዕራፍ 48 አልቋል። በጠቅላላው ትንቢተ ሕዝቅኤል ተፈጽሟል። ትንቢተ ዳንኤል ይቀጥላል። ረድኤተ እግዚአብሔር አይለየን።